Hi guys, እንዴት ናችሁ? ክፍል 2 ላይ ገብተናል። ክፍል 2 እንግዲህ ማይግሬሽን ፋክተርስ ኤንድ ኢምፓክትስ ኦን አፍሪካ የሚል ነገር ይሆናል ማለት ነው። በፓርት 1 we have been discussing about unplanned urbanization, okay? unplanned urbanization ምን እንደሚመስል፣ ኮዞቹ ምን እንደሆኑ፣ ኮንሲኩዌንሱ ምን እንደሆነ ስናይ ነበር ማለት ነው። and now today we will discuss about migration factors and impacts on Africa የሚል ነገር ይኖረናል ማለት ነው። አብራችሁ ይቆዩ። ሶ እንደተለመደው እዚህ ጋር በርካታ ከይተርምስ አሉ። ኦኬ ቁልፍ ቃላቶች ማለት ነው። ዴስቲኔሽን የሚል አለ፣ ፎርስድ ማይግሬሽን፣ ኢንተርናል ማይግሬሽን፣ ኢንተርናሽናል ማይግሬሽን፣ ኦሪጂን፣ ፑል ፋክተር፣ ፑሽ ፋክተር ኤንድ ቮለንታሪ ማይግሬሽን ምናምን የሚሉ ቃላቶች አሉ። ያው እንደተለመደው በየአረፍተ ነገር ውስጥ እየተረዳን እናልፋለን ማለት ነው። ሂውማን ማይግሬሽን ምን ማለት ነው? ሂውማን ማይግሬሽን is a permanent change of residence by an individual or a group of people። እንግዲህ የሰዎች ስደት ማለት ነው። ማይግሬሽን ስንል ፐርማነንት ቼንጅ ወይም ደግሞ ቋሚ የሆነ ለውጥ። የምን ለውጥ? የሬዚዳንስ ወይም የመኖሪያ ከአንድ ቦታ ወደ አንድ ቦታ ፐርማነንትሊ ቼንጅ ማድረግ ማለት ነው። ሬዚዳንስን ቼንጅ የሚያደርጉት እነማን ናቸው? አይዘር ኢንዲቪጁዋል ሊሆን ይችላል ኦር ግሩፕ ኦፍ ፒፕል ሊሆን ይችላሉ። አንድ ግለሰብ ወይም ደግሞ የግለሰቦች ስብስብ ወይም ቡድኖች ሊሆኑ ይችላሉ። this is human migration. It can occur within a country or international boundary. ይሄ ማይግሬሽን አሁንም የሂውማን ማይግሬሽን within a country ከአንድ ክልል ወደ ሌላ ክልል፣ ከአንድ ዞን ወደ ሌላ ዞን ሊሆን ይችላል። ወይም ደግሞ ኢንተርናሽናል ባውንደሪን ያቋረጠ ከኢትዮጵያ ወደ ኬንያ፣ ከኬንያ ወደ ለምሳሌ ኢትዮጵያኖች ወደ አረብ ሀገር ይሄዳሉ። ብዙ ኢትዮጵያኖች that is human migration guys. Migration falls into several broad categories. First, internal and international migration may be distinguished. ኦኬ ማይግሬሽን እንግዲህ የተለያዩ ብሮድ ካታጎሪዎች ሊኖሩት ይችላሉ፣ ወይም የተለያዩ የማይግሬሽን አይነቶች ሊኖሩ ይችላሉ። መጀመሪያው እንግዲህ ኢንተርናል እና ኢንተርናሽናል ወይም ደግሞ አገር ውስጥና ዓለም አቀፋዊ የሆነ ስደት ማለት ነው። Within any country there are movements of individuals and families from one area to the other. For example, from rural area to the city, and this is distinct from the movements from one country to the other. እንግዲህ እዚህ ጋር ኢንተርናል ማይግሬሽን ስንል ከአንድ ቦታ ወደ ሌላ ቦታ በሀገር ውስጥ የሚደረግ እንቅስቃሴ ነው። ይህም ለምሳሌ ብንወስድ ሰዎች ከገጠር ወደ ከተማ በከፍተኛ ፍጥነት ይጓዛሉ። በከፍተኛ ፍጥነት ስላችሁ ራፒድ የሆነ ግሮዝ አለ ይሄ ሙቭመንቱ። ኦልራይት ከተሞች ለምሳሌ እያደጉ እየተስፋፉ የሚመጡት እዛው ከተማው ላይ ያለው ህዝብ እየበዛ አይደለም፣ ከገጠር እየመጡ የሚጨመሩ በርካታ ሰዎች ስላሉ ነው። ስለዚህ ዛት ኢዝ ኢንተርናል ማይግሬሽን እንለዋለን። ከገጠር ወደ ከተማ ፐርማነንትሊ ሙቭ ይደረጋል ጋይስ። ሰከንድ ሁለተኛው ማይግሬሽን ደግሞ ማይግሬሽን ሜይ ቢ ቮለንታሪ ኦር ፎርስድ። አያችሁ፣ በፍላጎት ወይም ደግሞ በግዴታ ሊሆን ይችላል ማለት ነው። ሞስት ቮለንታሪ ማይግሬሽን whether internal or external is undertaken in search of a better economic opportunity or seeking good life. አብዛኞቹ ይሄ ቮለንታሪ የምንላቸው ወይም ደግሞ በፍላጎት የተነሳ ወይም በራስ ፍላጎት ተነሳሽነት የሚደረጉ ስደቶች ኢንተርናልም በሩት ኤክስተርናል የተሻለ ህይወትን ፍለጋ ነው ሰዎች ሙቭ የሚያደርጉት ማለት ነው። ለምሳሌ ወደ አረብ ሀገር ሴቶቻችን ሲሄዱ፣ ወጣት ሴቶች ለስራ ወደ አረብ ሀገር ሲሰደዱ ይሄ ኤክስተርናል ማይግሬሽን እንለዋለን። ይሄ ማይግሬሽን እንግዲህ ቮለንታሪ ነው። በፍላጎት ቤተር ላይፍ ወይም ደግሞ ጥሩ የሆነ ኢኮኖሚክ ኦፖርቹኒቲን ለማግኘት ሲሉ የሚያደርጉት እንቅስቃሴ ነው ማለት ነው። ኦኬ እዛ ላይ የተሻለ የስራ እድል የተሻለ ክፍያ ስላለ ቤተር ላይፍ ለማግኘት ሲሉ ይሰደዳሉ። እሱ በፍላጎት ላይ የተመሰረተ ስደት ነው። Forced migration usually involved people who have been expelled by different factors such as war, drought, famine, natural disaster or other political conflict. ፎርስድ ከሆነ ግን ተገፍታችሁ ነው። ተገፍታችሁ ተወልዳችሁ ባደጋችሁበት እዛ ሀገር ላይ መኖር፣ እዛው ማርጀት፣ እዛው ልጅ ወልዶ ከብዶ መኖር እየፈለጋችሁ ተገዳችሁ የምትነሱበትና የምትሰደዱበት that is forced migration። ይሄ አይነት ማይግሬሽን እንግዲህ በጦርነት ምክንያት ሊሆን ይችላል፣ በድርቅ ምክንያት ሊሆን ይችላል፣ በረሃብ ሊሆን ይችላል፣ በተፈጥሮ አደጋዎች ላይ ሱናሚ ሊሆን ይችላል፣ እሳተ ገሞራ፣ መሬት መንቀጥቀጥ ምናምን በዛ ሊሆን ይችላል፣ ወይም ደግሞ በፖለቲካ ኮንፍሊክት ወይም በፖለቲካ ግጭት ሊሆን ይችላል። ኢትዮጵያ በርካታ ፎርስድ ማይግሬሽን ታውቃላችሁ። ኦኬ ፎርስድ ማይግሬሽን ኢቭን ከአዲስ አበባ ከተማ ለምሳሌ እየተነሱ ወደ ሌላ ቦታ ሙቭ እንዲያደርጉ የሚገደዱ አሉ። ለምሳሌ that is forced migration።
መኖር እየፈለጋችሁ ከምትኖሩበት ቀየ ወይም መኖሪያ ቦታ ተነስታችሁ እንድትሄዱ ስትገደዱ that is forced migration። የተሻለ የስራ ኦፖርቹኒቲ ወይም ኢኮኖሚክ ኦፖርቹኒቲ ወይም ደግሞ ጉድ ላይፍ ፈልጋችሁ የምትጓዙት ወይም የምትሰደዱት ስደት ደግሞ that is voluntary migration ብለን እንጠራዋለን ማለት ነው። the cause of migration are multitude since a complex web of factors underlie the process. There are push and pull factors of migration. እዚህ ጋር እንግዲህ cause of migration ይኖራል። cause of migration የስደት ኮዞቹ ወይም ምክንያቶቹ ምንድናቸው ስንል ፑሽ እና ፑል ፋክተር አለ ማለት ነው። ኦኬ there are push and pull factors of migration ለስደት የሚገፋ እና የሚስብ ምክንያቶች አሉ ማለት ነው። ፑሽ ፋክተር እንዲሁም ፑል ፋክተር። እኔ ከሆነ ቦታ ተነስቼ ወደ ሌላ ቦታ እንድሄድ ፑሽ ፋክተር ሊኖር ይችላል። ሌላ ቦታ ላይ ደግሞ ፑል ፋክተር እኔ ሊስብ የሚችል ነገር ሊኖር ይችላል። In Africa, multiple push factors spur migration both within the continent and to the other region. Some so the push factors are the economic in nature, like poor socio-economic condition, low wage, high levels of unemployment and poverty. እንግዲህ ፑሽ ፋክተር የምንላቸውን እዚህ ጋር ጠቅሷቸዋል። ፑሽ ማለት ወደ ሌላ ቦታ እንድንሰደድ ወይም ማይግሬት እንድናደርግ የሚገፉን ማለት ነው። የሚገፉን ፑር የሆነ ሶሾ ኢኮኖሚክ ኮንዲሽን አለ። ያ ማለት የማህበራዊና ኢኮኖሚያዊ ጉዳዩን ስታው በጣም ደካማ ነው ወይም ዝቅተኛ ነው። በኢኮኖሚ ድሃዎች ስለሆን የሶሻል ስቴቢሊቲው ወይም ደግሞ የማህበረሰቡ መረጋጋትም አደጋ ውስጥ ስለሆነ ወይም ደግሞ ሰላም ስላልሆነ ዝቅተኛ ደሞዝ ወይም ሎው ዌጅ መኖሩ፣ ሃይ ሌቭል ኦፍ አንኤምፕሎይመንት ወይም ደግሞ የስራ እድል አለማግኘት ወይም ደግሞ የተቀጣሪዎች ቁጥር ማነስ ወይም ደግሞ የስራ እድል ማጣት፣ እነዚህ ከዛ በተጨማሪ ፖቨርቲ ወይም ድህነት ፑሽ ፋክተሮች ናቸው። ወደ ሌላ ቦታ እንድንሰደድ ወደ ውጭ እንድንሄድ የኢትዮጵያ ሕዝብ ለምሳሌ በዚህ ሰዓት በሩ ቢከፈትለት ከባለስልጣናቶቹ በስተቀር አንድም ኢትዮጵያዊ ኢትዮጵያ ውስጥ አታገኙም። ሙሉ ወደ አሜሪካ እንዲሄድ ቢፈቀድለት ለምሳሌ ሙሉ ነው ሙልጭ ብሎ የሚሄደው ሁሉም በሚባል ደረጃ ማለት ነው። ያ ባለስልጣናቶች የመሄድ እድሉ አላቸው አይደለም፣ ግን እዚህ የተሻለ እድል እያገኙ ስለሆነ ቢካዝ አሜሪካ ነገር ቢሄዱ ከዚህ የተሻለ ላይፍ አያገኙም። ከነሱ በስተቀር ሌላው ማህበረሰብ በሙሉ ክፍት ቢሆንለት የፓስፖርት ገለመኔ ምናምን የሚባል ትራንስፖርት ምናምን የሚባል ነገር ባይኖር ከባድ የሚባል ፑሽ ፋክተር ነው ያለው እንዲሄዱ የሚያስገድድ ማለት ነው። አንኤምፕሎይመንቱ ጨቅ ነው፣ ፖቨርቲውም እንደዛው፣ ፑር የሆነ ሶሾ ኢኮኖሚክ ኮንዲሽኑም እንደዛው፣ ዌጅን በተመለከተ እንደዛው። ስለዚህ ከባድ የሆነ ፑሽ ፋክተር ነው ያለው ማለት ነው ሀገራችን ላይ። these factors are usually brought about by mismatch between the rapid population growth and available resource, low levels of requires technology and capability to create employment origin። እዚህ ጋር እንግዲህ ተመልከቱ፣ ይሄ ነገር ብዙ ጊዜ እንዲከሰት የሚያደርገው ምን መሰላችሁ? በጣም በፍጥነት እያደገው ያለው ህዝብና ያለን ሪሶርስ ማች አያደርግም። ሚስ ማች ነው፣ ማች አያደርግም። ሪሶርሳችን ስኬር ሪሶርስ ወይም ደግሞ ለዚህ በፍጥነት እያደገ ላለው ህዝብ ማች ሊያደርግ የሚችል ወይም በቂ የሆነ ሪሶርስ የለንም ማለት ነው። ከዛ በተጨማሪ ደግሞ ሎ የሆነ ቴክኖሎጂካል አድቫንስመንት ነው ያለው ሀገራችን ላይ። ኦኬ ከዛ በተጨማሪ ደግሞ ዝቅተኛ የሆነ የስራ ቅጥር ሁኔታ ነው ያለው ማለት ነው። እነዚህ ነገሮች ፑሽ ፋክተር ናቸው። in addition to economic factor, various political and social factor create fertile ground for migration. Among these, poor governance, corruption, political instability, conflict, civil strife are major cause of migration for both skilled and unskilled worker. አያችሁ አሁን ከኢኮኖሚክ ፋክተር በተጨማሪ ቀደም ላይ እንግዲህ ድህነት፣ አንኤምፕሎይመንት ምናምን ስንል ነበር አይደለ? ሎ ዌጅ ምናምን እያልን የጠቀስናቸው ነገሮች ከኢኮኖሚ ጋር የተገናኙ ናቸው። ከዛ በተጨማሪ ደግሞ ሌሎች አሉ ፖለቲካል እና ሶሻል ፋክተር ብለን የምንጠራቸው ማለት ነው፣ ሰዎች እንዲሰደዱ የሚያደርጓቸው። ለምሳሌ ፑር ገቨርናንስ፣ ደካማ የሆነ የመልካም አስተዳደር፣ ኦኬ የመልካም አስተዳደር እጦት፣ ኮራፕሽን ወይም ሙስና፣ ፖለቲካል ኢንስቴቢሊቲ የፖለቲካ አለመረጋጋት፣ በዛም ፖለቲከኞቹ እሰጥ አገባ ሲገቡ ስታው፣ ሲወራወሩ ስታው፣ የሚወራወሩት ጥይት ነው ጋይስ፣ እንደዛ ስታው፣ ኮንፍሊክቶችን ስታው፣ የግጭቶች ምናምን፣ ሲቪል ስታርፊ አር ሜጀር ኮዝ ኦፍ ማይግሬሽን ፎር ቦዝ ስኪል ኤንድ አንስኪልድ ወርከር። ስኪልድ ማለት ጥሩ የእጅ ሙያ ያላቸው ወይም ደግሞ የተማሩ እውቀቱ ያላቸው ኤክስፔሪየንስ ሊሆኑ ሰዎች
ያልሆኑትም በተመሳሳይ ማይግሬት እንዲያደርጉ የሚሰደዱበት ሁኔታ አለ ማለት ነው። ለምሳሌ ስኪልድ ስንል ላይክ ኤክስፔሪየንስ ሊሆኑ ኢንጂነሮች ሊሆኑ ይችላሉ፣ ኤክስፔሪየንስ ሊሆኑ ዶክተሮች ሊሆኑ ይችላሉ። ኢቭን ዶክተሮች በዚህ ሰዓት ወደ ውጭ እንዲሄዱ የሚገደዱበት ሁኔታ ወይም ፑሽ ፋክተሮች እየተፈጠሩ ነው ቢኮዝ ኦፍ ሎው ዌጅ ራይት። አንስኪልድ የምንላቸው ደግሞ ላይክ በቤት ሰራተኝነት ምናምን በጉልበት ሰራተኝነት እየተሰደዱ የሚሄዱበት ሁኔታዎች እየተፈጠሩ ነው ያሉት። the real or perceived opportunity for better life, high income, greater security, better quality of education and health care at the destination influences a decision to migrate። እዚህ ጋር ተመልከቱ። የሚሄዱበት አካባቢ ላይ ተሰደው የሚሄዱበት አካባቢ ላይ ቤተር የሆነ ላይፍ መኖሩ፣ ኦኬ ሃይ ኢንካም መኖሩ ወይም ደግሞ ሃይ ዌጅ መኖሩ፣ ግሬተር ሴኪዩሪቲ ወይም ደግሞ ጥሩ የሚባል ደህንነት መኖሩ፣ ቤተር ኳሊቲ ኦፍ ኤጁኬሽን ወይም ጥራት ያለው ትምህርት ማግኘታቸው፣ ሄልዝ ኬር ወይም ደግሞ የጤና አገልግሎት ማግኘታቸው፣ ዴስቲኔሽናቸው ላይ ወይም ማረፊያ ቦታቸው ላይ ወይም የሚሄዱበት ቦታ ላይ ይሄ ነገር መሆኑ ሰዎች ማይግሬት እንዲያደርጉ ኦኬ ዲሲሽን እንዲያደርጉ ወይም ደግሞ ውሳኔ እንዲወስኑ ለስደት ይጋብዛቸዋል ማለት ነው። እዚህ ጋር ያሉት ነገሮች እንግዲህ ቤተር ላይፍ፣ ሃይ ኢንካም፣ ግሬተር ሴኪዩሪቲ፣ ቤተር ኳሊቲ ኦፍ ኤጁኬሽን፣ ሄልዝ ኬር ምናምን እነዚህ ፑል ፋክተሮች ናቸው። ፑል ፋክተሮች ቅድም ላይ ስንላቸው የነበሩ ፑሽ ናቸው። ፑል ፋክተር ማለት የምንሄድበት ዴስቲኔሽናችን ላይ ያለው ጥሩ ነገር እኛን እንዲስበን ያደርጋል አይደለም። ስለዚህ ሊስብ የሚችል ለምንድን ነው እዛ ቦታ መሄደው ብላችሁ ስታስቡ እነዚህ የተዘረዘሩ ነገሮች ስላሉ ዴስቲኔሽናችሁ ላይ መዳረሻ ቦታችሁ ላይ እነዛ ፑል ፋክተር ብለን ነው የምንጠራቸው፣ ሊስቡን የሚችሉ እኛ ሀገር ላይ ወይም ያለንበት ቦታ ላይ ደግሞ አስመርሮን ልንሄድበት የቻልንባቸው ምክንያቶች ወይም ልንሰደድ የቻልንባቸው ምክንያቶች ደግሞ ፑሽ ናቸው፣ ፑሽ ፋክተር። ስለዚህ የሚገፉና የሚስቡ ምክንያቶች ማለት ነው። የሚስቡት ዴስቲኔሽናችን ላይ ወይም ማረፊያችን ላይ ያሉ ፋክተሮች፣ የሚገፉት ደግሞ እየኖርን የነበርንበት ሬዚደንሳችን ላይ ያሉት ጥሩ ያልሆኑ ነገሮች። ኦልራይት Throughout its history, Africa has experienced important migration movements which have contributed to its present-day demographic landscapes. እንግዲህ ኢትዮጵያ ማን ነው የአፍሪካ ታሪክ ሙሉ በሙሉ በሚባል ደረጃ ኤክስፔሪየንስ የሆነው ወይም ደግሞ የሚታወቀው በማይግሬሽን በጣም በርካታ የማይግሬሽን ታሪኮች አሉ። አሁን ድረስ በአሁኑ በፕሬዘንት ዴይ የዴሞግራፊክ ላንድስኬፑ የተመሰረተው ድሮ በነበረው ማይግሬሽን ሙቭመንት። ለምሳሌ ነው ሂስትሪ ላይ የኦሮሞ ፖፑሌሽን ሙቭመንት የሚባል ነገር ተምራችኋል አይደል? ከባድ የነበረ ሙቭመንት ነበር ያን። ሶ ሙቭመንቱ ፑሽ ፋክተር አለው፣ ፑል ፋክተር አለው፣ ያ ይኖረዋል። ስፔሻሊ ፑል ፋክተር አለው። እሱን እንግዲህ ራሱን የቻለ የሂስትሪ ትምህርት ስላለ እዛ ጋር ተመርቷላቸው። this could be either voluntarily or in a forced manner. The forced acts of slave migration, those compelled by the European slave trader operated in Africa from the 16th to the 9th century had significantly reduced the total population of the continent. እንግዲህ እዚህ ጋር እንደነገርኳችሁ ፎርስድ እና ቮለንታሪ የሚባል ማይግሬሽን አለ ብለናል። ከ16ኛው ክፍለ ዘመን ጀምሮ እስከ 19ኛው መቶ ክፍለ ዘመን ድረስ ያለው የአፍሪካ እንቅስቃሴ በፎርስድ ማይግሬሽን የተሞላ ነው። ፎርስድ ማይግሬሽን ቢኮዝ እዛ ጊዜ የአውሮፓ የስሌቭ ትሬዶች ነበሩ ወይም የባሪያን ነጋዴዎች ነበሩ ወይም ትራንጉላር ስሌቭ ትሬድ ወይም ትራንስአትላንቲክ ስሌቭ ትሬድ የሚባለው ነገር ካስታውሳችሁ በሂስትሪ ትምህርታችሁ ማለት ነው። በዛ ጊዜ ወደ 12 ሚሊዮን የሚደርሱ የአፍሪካ ወጣት ሰዎች ወደ አሜሪካን ለተለያዩ ፕላንቴሽኖች የቶባኮ ሱገርኬን ፕላንቴሽኖች ስለነበሩ ወደዛ እየተጋዙ ይሄዱ ነበረ። ኦኬ ስለዚህ እዚህ ጋር ፑሽ ፋክተርም ፑል ፋክተርም የለውም። ምክንያቱም ፎርስድ ስለሆነ። ፎርስድ አንድ ነገር ማወቅ ያለባችሁ ፎርስድ ከሆነ እንትኑ ይሄ ማይግሬሽኑ ፑልም ፑሽም የለውም ብለን መደምደም እንችላለን። ምክንያቱም እነዚህ ባሮች ከሚኖሩበት ቀዬ ላይ ሲሄዱ ተጭነው ሲሄዱ በባሪያ መልክ ተጭነው ሲሄዱ በራሳቸው ፍላጎት አይደለም የሚሄዱት። ስለዚህ ፑሽ ያረጋቸው ነገር የለም፣ ፑል ያረጋቸው ነገር የለም። ራተር ነጋዴዎች ለራሳቸው ጥቅም ሲሉ እንደ እቃ እየነገዷቸው ስለሆነ ነው ማይግሬት እያደረጉ ያሉት ማለት ነው፣ እየተሰደዱ ያሉት። ስለዚህ ይህ እንቅስቃሴ የኮንቲነንቱን ህዝብ በከፍተኛ ሁኔታ ቀንሶት ነበር ማለት ነው። ሞሬቨር ኢን መኒ ፓርትስ ኦፍ ዘ ኮንቲነንት communities are found spread across 2 or 3 nation states.
as a movement of people is often not limited by political boundaries። ስለዚህ በአጭሩ እንግዲህ ሰዎች በሚሰደዱበት ሰዓት እዚህ አፍሪካ ውስጥ ማለት ነው ባውንደሪ አልነበረውም፣ የፖለቲካል ባውንደሪ አልነበረውም። ለምሳሌ አሁን ወደ ጣሊያን ለመግባት ከኢትዮጵያ ተሰደው ወደ ጣሊያን ለመግባት በየት በኩል ነው የሚሄዱት? በሱዳን በኩል ብለው አቋርጠው ሊቢያ ድረስ ሄደው እንግዲህ ባውንደሪ ሳይገድባቸው ማለት ነው። ከዛ ሊቢያ ላይ ብዙ ሰቆቃዎች አሉ። እሱ ነገር ካለፉት ሜዲትራኒያን ባህርን በጀልባ ምናምን አቋርጠው ሜዲትራኒያን ላይም የመስመጥ ወይም ሲንክ የማድረግ እድሉ ካልገጠማቸው ይገባሉ ማለት ነው። ስለዚህ ምንድነው የሚለው movements of the people is often not limited by political boundary። ኦኬ ስለዚህ ምንም አይነት የፖለቲካ ባውንደሪ አይገድባቸውም ለመሰደድ ማለት ነው። ሌላውና ሁለተኛው ቶፒክ ካስታል ፖሊሽን ኢን አፍሪካ። ካስታል ፖሊሽን ማለት የባህር ዳርቻዎች ላይ የሚደርስ ብክለት ነው። የባህር ዳርቻዎች ላይ የሚደርስ ብክለት ካስታል ኤሪያ የምንላቸው አሉ አፍሪካ ውስጥ ማለት ነው። እንግዲህ አፍሪካ በተለያዩ ውቅያኖሶች ምን ያለች ነች? የታጀበች ነች ወይም ደግሞ የተከበበች ነች ማለት እንችላለን። በምስራቅ በኩል በቀይ ባህር በኩል ብሎ ከዛ የህንድ ውቅያኖስ አለ። ከዛ በምዕራብ በኩል ስትሄዱ ደግሞ አትላንቲክ ውቅያኖስ አለ። ኦኬ በላይ በሰሜን በኩል ሜዲትራኒያን ባህር አለ። ስለዚህ ዙሪያውን በሙሉ በውሃ የተከበበች። ስለዚህ ያ የባህር ዳርቻ ፖሊት ሲደረግ ምን ይመስላል የሚለውን ነው የምናየው እዚህ ጋር። The measure of pollutants that make their way into the ocean caused by human activity along the coastal line and far inland። እንግዲህ ሜጀር ፖሊታንት ወይም በካዮች የሚባሉት በዋናነት በሰው ልጅ ስራዎች የሚመጡ ናቸው ማለት ነው፣ ወይም በሂውማን አክቲቪቲ የሚመጡ ናቸው። the major pollutants that make their way into the ocean caused by human activity along the coastal line and far inland። እንግዲህ ተመልከቱ አሁን የባህር ዳርቻዎች እንዴት ነው የሚበከሉ ካል አንደኛ እዛው ባህር ዳርቻዎች ላይ ሰዎች ሲዝናኑ ምን ሲሉ ምናምን ነገር የሚጦሏቸው ፌስታሎች፣ ፕላስቲኮች ምናምን ነገር። ሁለተኛ ደግሞ ኢንላንድ ወይም ደግሞ መሬት ጋር የተጣሉ የተለያዩ ቆሻሻዎች በዝናብ አማካኝነት ተጠርገው ውሃማ ቦታ ላይ ይገባሉ። ከዛ ያ ውሃ ሄዶ መጨረሻው መዳረሻው ውቅያኖስ ላይ ነው የሚሆነው አይደለም። ስለዚህ በዛ ጊዜ ተበከለ እንላለን ማለት ነው። Pollutions of the coastal water may arise from various sources such as the discharge of sewage and industrial waste from the coastal channels, the dumping of waste at sea, the discharge of sewages and rubbishes from ship, the handling of cargo, the explorations and exploitations of seabed and ocean floor, accidental pollution by oil spills and other substance of the pollutant from the land by air and other routes። እነዚህ በካዎች ናቸው። ማንን የሚበክሉ? ካስታል ኤሪያውን የሚበክሉ። ለምሳሌ ከኢንዱስትሪዎች የሚወጡ የተለያዩ ቆሻሻዎች ወደ ባህር ዳርቻዎች ሊጣሉ ይችላሉ። ከሽፖች የሚጣሉ ራቢሾች and sewage አሉ። ኦኬ the discharge of sewage and rubbish from the ship እንግዲህ በጣም ግዙፍ ነው፣ በጣም ትልቅ ነገር ነው። እሱ ጋር እንግዲህ በርካታ ሰዎች አሉ። ስለዚህ ብዙ ቆሻሻዎች፣ ጽድጃዎች ምናምን ይኖራሉ። የትም አይደፋም፣ እዛው ውሃው ላይ ነው የሚደፋው። ኦኬ ከዛ በተጨማሪ ደግሞ ኦይል ድንገት ኦይል መፍሰስ ይጀምራል። አንዳንዴ የኦይል እንትን ይኖራል። ሌሎች በካዎችም ይኖራሉ ማለት ነው እዚህ ጋር የዘረዘርናቸው ነገሮች። the exploration and exploitation of sea bed and ocean floor, accidental pollution by oil spill accidental በሆነ ወይ ኦይል ለምሳሌ ወደ ውሃማ ክፍል ሲደፋ ወይም ሲፈስ። ኦኬ እነዚህ በሙሉ ምንድናቸው? የካስታል ኤሪያን የሚበክሉ ናቸው ወይም የባህር ዳርቻን የሚበክሉ ናቸው ማለት ነው። ኦልራይት Undoubtedly, the most frequent cause of coastal pollution problem is the discharge of municipal sewage and industrial waste into the coastal water or into estuary through a low quality disposal facility። የካስታል ኤሪያዎቹ በዋናነት የሚበከሉት በምንድን ነው አል? discharge of municipal sewage and industrial wastes። municipal ማለት ከተማ ነክ ማለት ነው። ከሲቲ ወይም ከታውን የሚመጡ ቆሻሻዎች አሉ፣ እነሱ ቆሻሻዎች ማለት ነው። እንዲሁም ደግሞ የኢንዱስትሪ ዌስቶች አሉ። እንግዲህ ከኢንዱስትሪ ብዙ ውጋጆች አሉ።
ኦኬ ለምሳሌ የኢንዱስትሪ ኦይሎች ምናምን ሊሆኑ ይችላሉ። ተረፈ ምርቶች ሊሆኑ ይችላሉ። ተረፈ ምርቶች ማለት ኢንዱስትሪ ማለት የሆነ ነገር ፕሮዲስ የሚያደርግ ነው አይደለ? ሮ ማቴሪያልን ተጠቅመው ወደ አዲስ ነገር የሚቀይር ነው። ስለዚህ እሱ ፕሮሰስ በሚካሄድበት ጊዜ ብዙ ዌስት ፕሮዳክቶች ይኖራሉ። እነዚህ ነገሮች ሎው ኳሊቲ ዲስፖዛል ፋሲሊቲ ካለ በከፍተኛ ሁኔታ ካስታል ኤሪያን ይበክላሉ ማለት ነው። ኢፍ ዌስት ኮንቴን the persistent pollutant discharged into a river even at a considerable distance upstream from the mouth can result in the substantial quality reaching the sea እንግዲህ እነዚህ ቆሻሾች ወይም ደግሞ ዌስት የምንላቸው ነገሮች በሙሉ ወይም ፖሊታንት የያዙ ነገሮች ወይም በካይን የያዙ ነገሮች ወደ ወንዝ ዳርቻ ሲደፉ ኢቭን ወንዝ ዳርቻም ላይሆን ይችላል ብያቸዋለሁ። ዝም ብሎ እንዲሁ ሜዳ ላይም ሲደፋ በጎርፍ አማካኝነት ወደ ወንዝ የመግባት እድሉ ሰፊ ነው። ወንዝ ጋር ደረሰ ማለት ደግሞ ያ ወንዝ የመጨረሻ መዳረሻው ውቅያኖሶች ላይ ወይም ትልቅ ባህሮች ላይ ስለሆነ የካስታል ኤሪያን የመበከል እድሉ ሰፊ ነው ማለት ነው። ወይም ደግሞ ሲ ወይም ባህር ላይ የመድረስ እድሉ ሰፊ ነው። ስለዚህ ሲ ላይ ወይም ደግሞ ኦሽን ላይ ከደረሰ በኋላ ኦሽኑ መሀል ላይ አይደለም የሚንካፈፈው የቆሻሻ ፕላስቲኩ ምኑ ከዳር ነው የሚቀመጠው። ከዳር አካባቢ አይታችሁ ተሆነ ለምሳሌ ወንዝ ላይ ብዙ ቆሻሻዎችን ይይዝና በወንዙ ዳርቻ ላይ እየተፈው ይሄዳል። ይሄ ፕላስቲኩንም ምኑንም አይታችሁ ከሆነ ስለዚህ በዳር ይጣላል ማለት ነው። እሱ ካስታል ኤሪያ እንለዋለን። የውሃማ ዳርቻዎች the major classes of the pollutant reaching coastal water are decomposable organic material, heavy metals, and other toxic matter, dissolved and suspended non-toxic inorganic substances and pathogenic organism። እዚህ ጋር ተመልከቱ። እንግዲህ አንዳንድ የሚጣሉ ቆሻሾች ካስታል ዋተር ላይ የሚጣሉ ፖሊታንቶች ምን ሊሆኑ ይችላሉ? ዲኮምፖዚብል ኦርጋኒክ ማቴሪያል ሊፈራረሱ የማይችሉ ላይክ እንደ ፕላስቲክ አይነት ነገሮች እንደ ፔስታል መሰል ነገሮች ሊሆኑ ይችላሉ። ኦኬ ዲኮምፖዝ የማይሆኑ ለምሳሌ አሁን እንጨት የምትወስዱ ከሆነ ጊዜ በኋላ ዲኮምፖዝ ይሆንና ወደ አፈርነት ይቀየራል አይደል? ኦኬ እንጨት ነገር የምትወስዱ ማለት ነው ዲኮምፖዝ መሆን የሚችል ነገር ነው። ግን ፕላስቲክ ነገሮች ደግሞ ዲኮምፖዝ የማይሆኑ ነገሮች ናቸው። ሄቪ ሜታሎች ሊሆኑ ይችላሉ። ቶክሲክ የሆኑ ማተሮች ሊሆኑ ይችላሉ። dissolved and suspended non-toxic or inorganic substances ሊሆኑ ይችላሉ። and pathogenic organismዎችም ሊሆኑ ይችላሉ። እነዚህ ነገሮች በሙሉ በካይ ናቸው። ኦኬ ፖሊታንትስ ናቸው እነዚህ። many factors such as dilution, temperature, absorption, sedimentation and nutrient deficiency negatively affect self purification of the sea። እዚህ ጋር ያሉ የተጠቀሱ ነገሮች በሙሉ ምንን አፌክት ያደርጉታል? ሰልፍ ፒዩሪፊኬሽን ኦፍ ዘ ሲ። ሰልፍ ፒዩሪፊኬሽን ማለት ሲ ወይም ባህሩ ራሱን በራሱ ፒዩሪፋይ የሚያደርግበት ወይም የሚያጠራበት ማለት ነው። ስለዚህ እዚህ ጋር ያሉ የተቀመጡ ነገሮች ዲሉሽን፣ ቴምፕሬቸር፣ አብዞርቤሽን፣ ሰዲሜንቴሽን፣ ኒውትሪየንት ዲፊሺየንሲስ ኔጋቲቭሊ አፌክት ሰልፍ ፒዩሪፊኬሽን ኦፍ ዘ ሲ። The marine environment is generally unfavorable to the survival of most pathogenic organisms. ማሪን ኢንቫይሮንመንት ስንል እንግዲህ ጨዋማ ወይም ደግሞ ጨው ያለው የውሃ ክፍል ማለት ነው። እነሱ ምን ናቸው? ሲ ኤንድ ኦሽን ናቸው። አሁን የውሃማ ክፍሎችን ስናይ ሁለት አይነት አለ። ማሪን እና የፍሬሽ ዋተር ማለት ነው። ፍሬሽ ዋተር ማለት ከጨው ንክኪ ነፃ የሆነ ላይክ እኛ አካባቢያችን የምንጠቀምበት ውሃ ለምሳሌ ፍሬሽ ዋተር ነው። ያ ማለት ጨው የሌለበት ማለት ነው። ውቅያኖሶችና ባህሮች ግን ጨዋማ ናቸው። ጨው ከነሱ ነው የሚወሰደው ባይዘወይ ይቀነስና የሆነ አካባቢ ላይ ይቀመጣል። ከዛ በኋላ ውሃው እንዲተን ይደረጋል፣ ጨው ይወጣል ማለት ነው። ስለዚህ ለፓቶጂኒክ ኦርጋኒዝም ኑሮ ወይም ሰርቫይቭ ለማድረግ አንፋቮሬብል ናቸው ማለት ነው ማሪን ኢንቫይሮንመንቶች። Under special circumstance, particularly in temperature and warm coastal water near a large city, the pathogenic agent may be found in marine waters in the proximities of the coastal lines in estuary. እዚህ ጋር estuary ስንል ወደ ባህር የሚፈስ ወንዝ ማለት ነው።
ወደ ባህር የሚፈስ ወንዝ። እንግዲህ ምን እያለ መሰላችሁ እዚህ ጋር ማሪን ኢንቫይሮንመንቶች ያ ማለት ሲ ኤንድ ኦሽን ለፓቶጄኒክ ኦርጋኒዝሞች ኑሮ ምቹ አይደለም። ስለዚህ ፓቶጄኒክ ማለት ዋቲኮሊት በሽታ ሊያመጡ የሚችሉ ተዋሶች ማለት ነው። ስለዚህ ለነሱ ኑሮ ምቹ አይደለም ማለት ነው። በት አንደር ስፔሻል ሰርከምስታንስ ወይም በአንዳንድ ኮንዲሽኖች እንግዲህ ፓርቲኩላርሊ ኢን ቴምፕሬቸር ዋርም ካስታል water near large city pathogenic agents may be found in marine waters and the proximities of the coastal lines and estuary አንዳንዴ እንግዲህ ትልልቅ ከተማ ዳርቻ ላይ ወይም ትልልቅ ከተማ ካለና እዛ አካባቢ ላይ ውሃማ ክፍል ካለ ፓቶጄኒክ ኤጀንቶች የመኖር እድላቸው ሰፊ ሊሆን ይችላል። ፓቶጄኒክ ኤጀንቶች ማለት ለምሳሌ ውሃማ አካባቢ ምን ሊፈጠር ይችላል? ኤጀንቶች እነዚህ ፓቶጄኒክ ኦርጋኒዝም እንላቸው ላይ ለምሳሌ ወባ ለምሳሌ አሁን የማላሪያን በሽታ የምታስተላልፍ ነች አይደለ? ሰው ውሃማ አካባቢ ላይ ነው ብዙ ጊዜ የምትኖረው ማለት ነው፣ ወይም ከዛ ነው የምትፈጠረው። ስለዚህ ማሪን ኤንቫይሮንመንት ለእሷ ምቹ አይደለም፣ ጨዋማ ማለት ነው። ግን አንደር ስፔሻል ሰርከምስታንስ በቴምፕሬቸር እና በዋርም ካስታል ዋተር አካባቢ ምን ሊፈጠር ይችላል? እንደነዚህ አይነት ወባዎች ምናምን ሊፈጠሩ ይችላሉ። እንደ ኤግዛምፕል ነው ወባን እያነሳውላችሁ ያለሁት። ስለዚህ ያቺ ወባ ደግሞ ማላሪያ የሚባለውን በሽታ በማስተላለፍ እንደ ቬክተር ሆና ታገለግላለች። ቬክተር ማለት ራሷ በሽታ አይደለችም ወይም በበሽታ አምጪ ተዋስ አይደለችም፣ ግን በሽታውን ተሸክማ ትንቀሳቀሳለች ማለት ነው። ኦራይት። ስለዚህ ስለሱ ነገር ነው የሚለው the many people living in the coastal zone and even those located far inland generate large quantity of wastes and other polluting substances that enter the sea directly or through a coastal watershed, river, precipitation from the polluted air. እንግዲህ ብዙ ሰዎች በሚኖሩበት አካባቢ ማለት ነው፣ ስፔሻሊ ካስታል ዞን አካባቢ ወይም ደግሞ የባህር ዳርቻ አካባቢ ላይ ከሆነ ኢቨን ፋር ኢንላንድ ውስጥ ቢሆን ወይም ውስጥ ደግሞ ከካስታል ላይን ወይም ከካስታል ኤሪያው ዞን የራቁ ወደ ውስጥ የገቡ ቢሆኑ በጣም ላርጅ ኳንቲቲ ኦፍ ዌስት ፕሮዲስ ይደረጋል። ስለዚህ ይሄ ቆሻሻ በተለያዩ ምክንያቶች ዳይሬክትሊ በሉት ኢንዳይሬክትሊ ወደ ውሃማ ክፍል ይገባል። በሪቨር አማካኝነት፣ በፕሬሲፒቴሽን አማካኝነት ወይም በሌላ ፎርም ወደ ካስታል ኤሪያ ይገባል ማለት ነው። ካስታል ፖሊሽን is rising rapidly as a result of population growth, urbanization and industrial development along many coastal area of Africa. እንግዲህ እዚህ ጋር ካስታል ፖሊሽን የሚከሰተው ለምንድን ነው ካል ከፍተኛ ፖፑሌሽን ግሮዝ አለ፣ ፈጣን የሚባል የህዝብ እድገት ማለት ነው። አርባናይዜሽን ይኖራል። የአርባናይዜሽን አምፕላንድ ሊሆን ይችላል። ከዛ ኢንዱስትሪያል ዴቨሎፕመንት ይኖራል። ከኢንዱስትሪ የሚወጡ በርካታ ስዌጆች አሉ። ከዛ እነሱ ወደ ካስታል ኤሪያ ይጣላሉ። ከዛ ካስታል ኤሪያው ፖሊት ይደረጋል። Hence it is a coastal line and marine protected area of Africa are under a high degree of threat from industrial waste. እንግዲህ አፍሪካ ውስጥ የሚገኙ ካስታል ኤሪያዎች በቆሻሻ ስፔሻሊ በኢንዱስትሪያል ዌስቶች የመበከል እድላቸው በጣም ከፍተኛ። The coastal marine environment is clearly being affected by the modification and destruction of habitats, overfishing and pollution. ስለዚህ አፍሪካ ውስጥ ያሉ ካስታል ማሪን ኢንቫይሮንመንቶች የሚታወቁት በምንድን ነው? በሞዲፊኬሽን ነው። by the modification and destruction of habitat. ሞዲፊኬሽን ከዚህ ቀደም ስናወራ አይዘር ኔጌቲቭ ኦር ፖዚቲቭ ሊሆን ይችላል። ኢንቫይሮንመንትን ሞዲፋይ ስናደርግ በፖዚቲቭ ወይ ሊሆን ይችላል ወይ በኔጌቲቭ። ለምሳሌ ድኖችን የምንጨፈጭፍ ከሆነ አፈር እንዲሸረሸር የምናደርግ ከሆነ ኔጌቲቭ ሞዲፊኬሽን ነው። የሆነ ባር የሆነ መሬት ላይ ወይም ምንም የሌለው ጋ መሬት ላይ ዛፎችን የምንተክል ከሆነ ክትር የምንሰራ ከሆነ ፖዚቲቭ የሆነ ሞዲፊኬሽን እንደሆነ ከዚህ ቀደም አይተናል። ስለዚህ ካስታል ማሪን ኢንቫይሮንመንት ላይ ምን ይደረጋል? ሞዲፊኬሽን ኤንድ ዲስትራክሽን ኦፍ ሃቢታት ማለት እንግዲህ የዱር እንስሳቶች ምናምን መኖር የሆነውን ነገር ማጥፋት ማለት። ኦቨርፊሽንግ ሲካሄድ ልታዩ ትችላላችሁ። ኦቨርፊሽንግ ማለት ከልክ በላይ አሳ ማጥመድ፣ አሳዎች እንዳይራቡ እስከማድረግ ማለት። ለምሳሌ የሆነ ውሃማ ካለ ያሉ አሳዎችን ሙሉ በሙሉ እስከማጥመድ ለቀጣይ ዙር እስከማጣት የሚደረስበት ደረጃ ዛት ኢዝ ኦቨርፊሽንግ እንበልና። ለምሳሌ ኢትዮጵያ ውስጥ በርካታ ሐይቆች አሉ አይደለ? ሶ ከሐይቆች ላይ አሳ ይጠመዳል። አሳ ሲጠመድ ግን በመጠን ነው እንጂ እንዳለ ሙሉን ሐይቅ ውስጥ ያለውን አሳ አጥምደን የምንወስድ ከሆነ ቀጣይ ምንድነው ተጠምዶ የሚበላው የሚወሰደው። ከዛ በተጨማሪ ደግሞ ፖሊሽን
ሌላው መገለጫ ነው ማለት ነው በካስታል ማሪን ኢንቫይሮንመንት ላይ። ስለዚህ በአፍሪካ ካስታል ማሪን ኢንቫይሮንመንት ላይ ሊደረጉ የሚችሉ ወይም ሲተገበሩ የምታዩቸው ነገሮች ሞዲፊኬሽን ኤንድ ዲስትራክሽን ኦፍ ሃቢታትን ልታዩ ትችላላችሁ። ኦቨርፊሽንግ ልታዩ ትችላላችሁ። ፖሊሽን ልታዩ ትችላላችሁ። Many of these impacts can be traced back to the land-based human activity located far from the sea. እንግዲህ እነዚህ አክቲቪቲዎች ኦቨርፊሽንግ፣ ፖሊሽን፣ ሞዲፊኬሽን ኤንድ ዲስትራክሽን ኦፍ ሃቢታት ሊከሰት የቻለው እዛው ካስታል ኤሪያ ላይ የሚኖሩ ሰዎች የሚያደርጉት አክቲቪቲ ብቻ ሳይሆን ከሲው ወይም ደግሞ ከውሃማ አካሉ በብዙ ርቀት ላንድ ላይ ያሉ ሰዎች በሚያደርጉት አክቲቪቲ ነው። ለምሳሌ ኢንላንድ ላይ ያሉ ሰዎች የአሳ ፍላጎታቸው ከፍተኛ ከሆነ እዛ ባህር ዳርቻ ላይ ከፍተኛ የሆነ የአሳ ማጥመድ ስራ ይካሄዳል ማለት ነው። አሁንም ኢንላንድ ላይ ያሉ ሰዎች የሚያደርጉት አክቲቪቲ ብዙ ስዌጅ ወይም ቆሻሻ የሚያመርቱ ከሆነ ወደ ውሃማ አካሉ የመግባት እድሉ ሰፊ ነው። Many coastal water carries excessive sediments and are contaminated by microbes and organic nutrients. እንግዲህ ብዙ የካስታል ውሃማ ቦታዎች ሴድመንትን ይፈጥራሉ። ሴድመንት ማለት መደለል ማለት ነው፣ ወደ ስር መቀመጥ። ያ ደግሞ ብዙ ኮንታሚኔትድ ማይክሮቦችን ይይዛል፣ ኦርጋኒክ ኒውትሪየንቶችን ይይዛል። ናይትሮጅን ሪዛልቲንግ ፍሮም ስዌጅ ዲስቻርጅስ፣ አግሪካልቸራል ኤንድ አርባን ራን ኦፍ ኤንድ አትሞስፌሪክ ፕሪሲፒቴሽን ኢዝ አ ኮመን ፕሮብለም። ለምሳሌ ናይትሮጅን ብንወስድ ስዌጅ በሚወገድበት ጊዜ ወይም ዲስቻርጅ በሚደረግበት ጊዜ አግሪካልቸር ኤንድ አርባን ራኖፍ ወይም ደግሞ ጎርፍ ማለት ነው። በዛ አማካኝነት ለምሳሌ አግሪካልቸር የተለያዩ ኬሚካሎችን እንጠቀማለን አለ አግሪካልቸር። በዛ ለምሳሌ በዝናብ ወይም በጎርፍ አማካኝነት ሲሄድ ካርባን ወይም ከከተማዎች የሚወጣ ጎርፍ ምናምን ብዙ ቆሻሻዎችን ይዞ ይወጣል። ኤንድ አትሞስፌሪክ ፕሪሲፒቴሽን ኢዝ አ ኮመን ፕሮብለም። The destruction of wetlands and mangroves, which act as a natural filters for sediment, excessive nitrogen and waste, has also accelerated nutrient build-up. ባጭሩ እንግዲህ እዚህ ጋር ናይትሮጅን ትልቁ በካይ እንደሆነ ነው እዚህ እየተናገረ ያለው እና በየት በኩል ተብሎ እንደሚገኝም እየነገረን ነው። ስዌጅ ዲስቻርጅ በሚደረግበት ጊዜ፣ አግሪካልቸር እና አርባን ራኖፍ በሚኖርበት ወይም ጎርፍ በሚኖርበት ጊዜ፣ አትሞስፌሪክ ፕሪሲፒቴሽን ወይም ደግሞ ዝናብ በሚኖርበት ጊዜ ናይትሮጅን ይፈጠራል ወይም ይገኛል። ኦኬ። ስለዚህ ባጭሩ ብዙ በካዮች አሉ ነው፣ ሌላ ነገር የለውም። Additional pollution sources are oil leaks and accidental spills from the ship, discharges of bilge water, oil drilling and mineral extraction. እዚህ ጋር እንግዲህ አዲሽናል ፖሊሽን የምንላቸው እዚህ የተለያዩ ፖሊሽኖችን ዘርዝረናል። ለምን እንደሆኑ ከየት እንደሚመጡ ምናምን አጠቃላይ ነገር አይተናል። እዚህ ጋር አዲሽናል ፖሊሽን ብለን የምንጠራቸው ደግሞ ተጨማሪ በካዮች የምንላቸው ማለት ነው። ኦይል ሊክ ሊኖር ይችላል። ኦይል ሊክ ማለት የዘይት መፍሰስ። ያ ማለት ለምሳሌ ዘይት ናቹራል የሚገኝባቸው ኤሪያዎች አሉ አይደለም? ናፍጣ፣ ናቹራል ጋዝ ምናምን የሚገኝባቸው ማለት ነው። እሱ ድንገት ሲፈስና ወደ ውሃማ አካላት ሲገባ ካስታል ኤሪያን ይበክላል። አክሲደንታል ስፒል ፍሮም ዘ ሺፕ፣ ከሺፕ ወይም ከመርከብ ደግሞ ድንገት ዘይት ሊፈስ ይችላል። ዘይት እንግዲህ መርከብ ስንል በጣም ትልቅ ነው ባይዘው ጋይስ። ከሱ የሚወጣ ኦይል ውሃውን ሊበክል ይችላል። ዲስቻርጅ ኦፍ ቢልጅ ዋተር ወይም ደግሞ ይሄ የተበከለ ውሃ ምናምን ነገር ድንገት ሲወገድ። ኦይል ድሪሊንግ ኤንድ ሚነራል ኤክስትራክሽን። ኦይል ድሪሊንግም ከኦይል ሊክ ጋር ተመሳሳይ ነው። አሁንም ከመሬት ላይ ድንገት ፈንድቶ ሊወጣ የሚችል ኦይል ከገጠመና ወደ ውሃማ አካል የሚገባ ከሆነ፣ እንዲሁም ሚነራል ኤክስትራክሽን ደግሞ ሚነራሎችን በምናወጣበት ጊዜ ወይም ይሄ ማይኒንግ ብለን ልንጠራው እንችላለን። ማይኒንግ ወይም የማዕድን ቁፋሮ ማለት ነው። በዛ ጊዜ አሁንም በካዎችን እናገኛለን። some persistent pollutions are even reaching deep ocean water። ከሲ ወይም ደግሞ ከባህርም አልፈው ዲፕ ኦሽን ዋተር ላይ ይገባሉ። ዲፕ ኦሽን ዋተር ማለት እንግዲህ የውቅያኖስ ስረኛው ክፍል ድረስ ገብተው የመበከል እድል አላቸው አንዳንድ በካዎች ማለት ነው። ኦሽን ደግሞ በጣም ከባድ የሚባለውን የባዮዳይቨርሲቲ የያዘ ነው። ብዙ ብዝሃ ህይወቶችን የያዘ ነው ኦሽን ስንል።
በርካታ የአሳ ዝርያዎች ያሉበት፣ በርካታ እጽዋቶች ያሉበት፣ በርካታ ሊቪንግ ክሬቸሮች ያሉበት ነው ኦሽን። እሱ ጋር ብክለት ገጠመ ማለት እነዛ ሊቪንግ ክሬቸሮች በህይወት የመኖር እድላቸው ይመናመናል ማለት ነው። እዚህ ጋር ኬስ ስተዲ አለ። ኬስ ስተዲ ማለት እንግዲህ ፕላስቲክ ፖሊሽን ጋር በተመለከተ ነው። ዘ ኢምፓክት ኦፍ ፕላስቲክ ፖሊሽን ኢን ሲ ኤንድ ኦሽን ኬዝ ፍሮም ካስታል አፍሪካ ነው። የካስታል አፍሪካ ወይም የአፍሪካ የባህር ዳርቻዎች ላይ በፕላስቲክ ፖሊሽን የሚያመጣውን ተጽዕኖ ምናምን ነው ኬዝ ስተዲ አጠንድ ያስቀምጠው ማለት ነው። ፕላስቲክ ፖሊሽን ኢዝ ዋን ኦፍ ዘ ግሬተስት ትሪትስ ቱ ሊቭ ኢን ዘ ኦሽን ኤንድ ሲ ወርልድ ዋይድ። እንግዲህ የፕላስቲክ ብክለት በጣም ከባድ እየሆነ መጥቷል። አሁን ኢቭን እኛ ሀገርም ራሱ ፔስታል ነገር እንዳንጠቀም የተከለከለበት ሁኔታ ተፈጥሯል። እሱን ሲጠቀም የተገኘ ቅጣት እንደሚጠብቀው ምናምን ነገር ተገልጿል። ኢት ኮንትሪቢዩት ቱ ዘ ኢምፓክት ኦፍ ዘ ሂውማን ሄልዝ ሎስ ኦፍ ሊቭሊሁድ greenhouse gas emission, loss of biodiversity, and the compromise ecosystem functioning in all African lands and seascape ይላል። በአጭሩ እንግዲህ ፕላስቲክ ብክለት በርካታ ኢምፓክቶችን ይዞ እየመጣ እንደሆነ ነው የሚነግረን። ለምሳሌ በሰዎች ህይወት ላይ ኢቭን ህይወትን በጤና ላይ ብቻ ሳይሆን ህይወትን በማጥፋት የግሪን ሃውስ ጋዞችን ኢሚት እንዲደረጉ በማድረግ ባዮዳይቨርሲቲ ሎዝ እንዲሆን በማድረግ ምናምን በርካታ ተጽዕኖዎችን እየፈጠረ ያለበት ሁኔታ እንዳለ ይነግረናል። ዘ ዩናይትድ ኔሽን ኢንቫይሮንመንታል ፕሮግራም ወይም UNEP estimated show that the total global plastic production in 2020 was over 400 million ton። አያችሁ በ2020 እንግዲህ በተደረገው ጥናት ዩናይትድ ኔሽን ኢንቫይሮንመንታል ፕሮግራም ባጠናው ጥናት በ2020 400 ሚሊዮን ቶን ያክል ፕላስቲኮች እንደሚመረቱ ይነግረናል በዓለም አቀፍ ደረጃ ማለት ነው። Most of the plastics are produced in China 28%, North America 19%, and West Europe 19%. Increasingly, the same countries or regions are the leading consumer of plastics, with China accounting for 20%, North America 21%, and West Europe 80%, with 1.3 billion people living in Africa. As of 2020, 16% of the world population. Africa produce 5% and consume 4% of the global plastic volume። ስለዚህ እዚህ ጋር እንግዲህ 400 ሚሊዮን ቶን ያክል ፕላስቲኮች ይመረታሉ ብለናል። 28%ቱን ቻይና ታመርታለች፣ 19%ቱን ኖርዝ አሜሪካ ያመርታል፣ 19%ቱን ደግሞ ዌስት ዩሮፕ ወይም ደግሞ ምዕራብ አውሮፓዎች ምዕራባውያን ያመርታሉ። ከዛ በተጨማሪ እንደዛ አይነት ነገር እየጨመረ በመጣ ቁጥር ብዙ ችግሮችን እያመጣ እንደሆነ ነው የሚነግረን። ኦኬ ስለዚህ ራሳቸው ያመሩትን ለምሳሌ ቻይና 20%ቱን ትጠቀማለች፣ 28% አምርታ 20% ትጠቀማለች። ኖርዝ አሜሪካ 19% አምርቶ 20% ትጠቀማል። ያ ማለት ሌላ ፕላስቲክ ከሌላ ቦታ ይገዛል ማለት ነው። ዌስት ዩሮፕ ስንት ነው ያመረተው? 19% አምርቶ 18ቱን ይጠቀመዋል ማለት ነው። with 1.3 billion people live in Africa as of 2020 60% of the world population ማለት ነው። እንግዲህ የዓለም 1.3 ቢሊዮን ማለት 16% ማለት ነው የአፍሪካ ህዝብ ነው በ2020። አፍሪካ ፕሮዲዩስ 5% and consume 4% of the global plastic volume። 5% ያክል ፕላስቲክ ታመርትና አፍሪካ 4% ትጠቀማለች ማለት ነው። ከሌላው የዓለም ክፍል ስናይ ዝቅተኛ የፕላስቲክ ፕሮዳክሽን ያለው ኮንሳምፕሽኑም 4% ዝቅተኛ ነው። ፕላስቲክ ኮንሳምፕሽን in Africa in 2050 was 60 kg per person compared to the global average of 45 kg per person and 136 ኪሎግራም per person in the West Europe። እዚህ ጋር ይዩት እንግዲህ የአፍሪካውን አፍሪካ በ2015 በተጠናው ጥናት 16 ኪሎግራም ያክል በአንድ ሰው በአመት ማለት ነው። በአመት አንድ ሰው በአቬሬጅ 16 ኪሎግራም ያክል ፔስታል ይጠቀማል ማለት ነው በአፍሪካ። የግሎባል አቬሬጁ ደግሞ 45% ማን ነው 45 ኪሎግራም per person ነው። በዓለም አቀፍ ደረጃ በአቬሬጅ 45 ኪሎግራም ያክል ፕላስቲክ በአመት ይጠቀማል በአቬሬጅ በዓለም። ዌስት ዩሮፕ ላይ ደግሞ አንድ ሰው 136 ኪሎ ግራም ያክል ፕላስቲክን ይጠቀማል በዌስት ዩሮፕ ማለት ነው በአቬሬጅ በአመት ውስጥ። For example, in 2010, South Africa ranked 11th in the list of the worsen offender regarding plastic pollution in ocean። እንግዲህ በ2010 በተጠናው ጥናት ሳውዝ አፍሪካ ወይም ደቡብ አፍሪካ በፕላስቲክ ፖሉሽን ወይም በፕላስቲክ ብክለት 11ኛ ደረጃ ላይ ተቀምጣ
እናገኛታለን ማለት ነው። According to the World Wildlife Fund WWF, over 80% of the marine pollution in South Africa originate from the land-based source. 80% የሚደርሱት የማሪን ፖሊሽኖች የሚመጡት ላንድ ላይ ወይም የብስ ላይ ከሚደረጉ አክቲቪቲዎች ነው ማለት ነው። ደቡብ አፍሪካ እንግዲህ አዋሳኟ ዙሪያዋን ውቅያኖስን የአትላንቲክ ውቅያኖስ ምናምን ነው የሚያዋስናት ማለት ነው። ስለዚህ እሱን የምትበክለው 11ኛ ደረጃ ላይ የተቀመጠችውም እዛ ዳርቻ ላይ ስለሆነች ጭምር ነው። In South Africa, 16% of plastic is recycled. The rest of the plastic, about 8 million metric ton discharge plastic, ends up in the river due to wind, littering, improper waste management, overflowing landfills, and eventually ends up the ocean. እዚህ ጋር እንግዲህ ሳውዝ አፍሪካ ደቡብ አፍሪካ 16% የሚደርሰው ፕላስቲክ ሪሳይክል ይደረጋል፣ እንደገና ጥቅም ላይ እንዲውል ይደረጋል። ጥቅም ላይ እንዲውል ይደረጋል ማለት ሪሳይክል ማለት መሰላችሁ? ልዋጭ እያሉ ጀሪካን ምናምን ሲገዙ ወይም ደግሞ በቃ ሲለውጡ አይታቸዋል። ልዋጭ እያሉ ኢቨን ብረት ነገር ምናምን ብቻ ከአገልግሎት መስጫ ውጭ የሆኑ እቃዎችን በልዋጭ ፎርም ሰዎች ሲቀይሩ ለምን ይመስላችኋል? እሱ ሪሳይክሊንግ እንለዋለን። ሪሳይክል ያንን እቃ እንደገና ማምረት ማለት ነው፣ ወደ ተሻለ ፕሮዳክት መቀየር። ስለዚህ ደቡብ አፍሪካ ላይ 16% የሚደርሰው ፕላስቲክ ሪሳይክል ይደረጋል። ሌላው 8 ሚሊዮን ሜትሪክ ቶን የሚያክለው ግን ዲስቻርጅ ይደረግና በንፋስ አማካኝነት በጎርፍ ምናምን ብቻ ባጭሩ ኢምፕሮፐር ዌስት ማኔጅመንት ወይም ደግሞ ትክክል ያልሆነ የቆሻሻ አወጋገድ ስልትን ስለሚጠቀሙ ምንን ይበክላል ማለት ነው? ወደ ኦሽን ያርፍና ኦሽኑን ይበክላል ማለት ነው። The complexities of the plastic pollution in the coastal area and estuary requires a multi-stakeholder interventions and coordinate action. ስለዚህ ይሄ ከባድ የሚባለው የፕላስቲክ ብክለት ስፔሻሊ ካስታል ኤሪያዎችን የሚበክልበት ሁኔታ ሲፈጠር ብዙ ባለድርሻ አካላት ሊኖሩ ይገባል። ብዙ ባለድርሻ አካላት ጣልቃ ሊገቡ ይገባል። እንዲሁም ኮኦርዲኔትድ አክሽን ወይም የተቀናጀ ተግባርን የሚፈልግ ነገር እንደሆነ ይመክረናል ማለት ነው። እዚህ ስዕል ላይ እንደምታዩት ተመልከቱት። አሁን ይሁላ ፕላስቲክ አያችሁ። እዚህ ጋር ይሄ ምን ይታያችኋል? እዚህ ጋር ካስታል ኤሪያ ነው እንደምታዩት። እዚህ ጋር የባህር ዳርቻ ወይም የውቅያኖስ ዳርቻ ይታያችኋል። ስለዚህ በጎርፍ አማካኝነት በወንዞች ላይ ብሎ እዚህ ውቅያኖስ ላይ ወይም ባህር ላይ ከደረሰ በኋላ ወደ ውጭ ነው እንደዚህ የሚተፋው ማለት ነው። ስለዚህ ካስታል ኤሪያዎች ልክ በዚህ ወይ ነው የሚበከሉት። እንደምታውቁት ሃይላንድ ምናምን ፕላስቲክ ምናምን ነው የሞላው። ኢቭን እኛ ሀገር ላይ ለምሳሌ አሁን ሀይቆች ላይ ብታው ሀይቆች ዳርቻ ላይ ስታው መሃል ላይ ጥርት ያለ ነው፣ ዳር ላይ ነው የሚከማቸው ቆሻሻው ማለት ነው። ይሄ ስዕል እንግዲህ ፕላስቲክ ክለች ካቲንግ ቢች ኒር ዱርባን ሳውዝ አፍሪካ፣ ዱርባን የተባለ ቦታ ላይ ሳውዝ አፍሪካ ላይ የሚታይ የቆሻሻ ብክለት ነው፣ ይሄ ፕላስቲክ ብክለት ነው ማለት ነው። ጋይስ ዩኒታችን ይህን ይመስላል። በቀጣይ ደግሞ ዩኒት 8 ላይ እንገባለን ማለት ነው። ዩኒት 8 የሚያወራው ስለ ጂኦስፓሻል ኢንፎርሜሽንስ ኤንድ ዳታ ፕሮሰሲንግ የሚል ርዕስ አለን። በዛ ቶፒክ የምንገናኝ ይሆናል። ሰላማችሁ ይብዛ።